አባቴ ታለ ብላ ስትጨቀጭቀኝ አንቺ ታከምሽበት ሀገር ተመልሶ ሄዷል ብለን ልቧን አሳርፈናት ነበር። ጋሽ እንኳን ተመለስክ፣ እንኳን በህይወት መጣክ። ትናቆሚ ደግሞ እኮ እንደሚል ገዝችኝ ኤፍራታ ናት። ስለዚህ በተዘዋዋሪ ጉዳዩን ማህሌት ታውቋለች ማለት ነው። ያ ከሆነ ደግሞ ነገሩን ዝናም ሊያውቀው ይችላል። ስለዚህ አንቺ ከዚህ መሄድ አለብሽ። አይ የፈለገው ነገር ይምጣት ይቻላል። አይሆንም ሉላ፣ አዲስ ችግር እኮ የሚፈጠረው በቆየ ችግር ነው። ስለዚህ ችግር ይበቃናል። ከዚህ በኋላ ሁሉም ነገር አልፈነዋል። አሁን የሚቀረን የንብረታችን ጉዳይ ነው። እሱም በትንሽ ጊዜ የሚሳካ ይመስለኛል። ትንሽ ሲቀረን ተመልሰን ችግር ውስጥ መግባት የለብንም ሉላዬ። እሱ ይገባኛል ሞገስ። በህይወት ተመልሰ ስለመጣ በጣም ደስ ብሎኛል። ግን ለምሳሌ ያደረከው ከልክ ያለፈ ነገር ነው። መድብል ባይመጣ ኖሮ እኮ አንተም ምሳሌም ምናልባትም እኔንም ጨምሮ ልንጠፋ እንችል ነበር። ተስፋ ቆርጬ ነበር። ወይዘሮ ማህሌት እንግዲህ ብዙ ጊዜ ነገሮችን ለመሞከር አቅቷት አያውቅም። እቺ ጦሚያፍ ማለት ነው። ዛሬ በሚገርም ሁኔታ እንግዲህ ሞገስን ለመግደል እስከ ሆስፒታል ድረስ ሄዳለች። ግን ደስ የሚለው ነገር ማህሌት አንድም ቀን አንድም ነገር ተሳክቶላት አያውቅም። ደስ አይልም ጋይስ? ዛሬም እንግዲህ ማለት ነው ስትንከፈከፍ ማን እንደሚደርስባት ገምቱ እስኪ። መድብል ይይዛታል ነው የምላችሁ። እንግዲህ ሞገስ ሆስፒታል ውስጥ እንደተኛ ደስ የሚለው ነገር ሉላን ሂጂ ብሎ ቀድማ እንድትሄድ ማድረጉ ሞገስ በጣም ተመቸኝ። ምክንያቱም ነቅቷል። ኤፍራታን አደም የሰጠችው። ስለዚህ ማህሌት ደግሞ ኤፍራታ አወቀች ማለት ማህሌት ታውቃለች። ስለዚህ ማህሌት ደግሞ ታውቂያለሽ ከዝና ጋር ነው የምትሰራው። ስለዚህ ሂጂ ባክሽ ሉላዬ እንግዲህ ከወደድሽኝ ካከበርሽኝ ሂጂ ብሏት ነበርና እሺ ብላ እሷም እንግዲህ በመሄዷ ወዲያው እግሯ ከመውጣቱ መድብል እንግዲህ ምግብ ሊያመጣ ወደ ውጭ እንደሄደ ወዲያው ነው እንግዲህ ከዛኛው ሰውዬ ጋር የመጣችው ማለት ነው። በሚገርም ሁኔታ ያኛው ሰውዬ ጓደኛ የተላከላት ወይም እነዚህና የሰጧት ጓደኛቸው እንግዲህ ውጭ ላይ ነው የተቀመጠው። ዝና አለመኖሩን ብቻ ማን ነው መድብል ከሞገስ አጠገብ አለመኖሩን ብቻ ቸክ አድርጎ እሱ ውጭ ላይ ነው የወጣውና ከዛ እሱ ውጭ ከሆነ በኋላ እንግዲህ ቸክ አደረገ በኋላ ተመልሶ ውጭ ላይ ነው የወጣው። ከዛ ወይዘሮ ማህሌት እንግዲህ ክላሱን ቸክ እያደረገች ገብታለች። ትገባለች። መግባቱን የሚገርመው ነገር መድኃኒት እሱን በትራስ ከማፈኗ በተጨማሪም መድኃኒት ይዛለች። የሚገርመው ማለት ነው የሆነ ይሄ ጸጥ የሚያደርግ የሆነ አስካሪ እንትን ነገር ማለት ነው። እንግዲህ እሱን ተጠቅማ ሞገስን ለመግደል መታለች። ግን ደስ የሚለው ነገር መድብል ይመጣል ማለት ነው። መድብል ከመጣ ደግሞ እንኳን ለማህሌት ይቅርና እንኳን ለዛ ሰውዬ ማለት ነው ለማንም አይመለስም ማለት ነው። ውድ ቤተሰቦቻችን በዛ ላይ ደግሞ ጋይስ ሞገስ ምንም መሆን የለበትም። በቃ ከዚህ በላይ ስቃይ ይበቃል። በቃ አሁን የብሩኬ እንግዲህ መመለስ ከልጁ ጋር መገናኘቱ ከቅድስቴ ጋር የቅድስቴን ያን ሁሉ ጭንቀቷን ያን ሁሉ የመከራ ጊዜዋን ዛሬ ካጠገቧ እቅፍ አድርጋው ያነዛን ያለፉትን እለታት ወደ ኋላ እያስታወሰች ስትነግረው በጣም ነው ሁላችንም የተደሰት ነው። ውድ ቤተሰቦቻችን ምሳሌ ደግሞ አባቷን እንግዲህ እንዳያችሁት በጣም ደንግጣ ፈርታ ወደ ኋላ ነበር የተመለሰችው። በመጨረሻ እንግዲህ አባዬ ብላ ነው አቅፋው እንግዲህ አባትና ልጅ ተያይዘው ሲያለቅሱ እኛንም እንግዲህ በቃ ማለት የተሰማን ስሜት ሁላችንም በጣም ከባድ ነበረ ማለት ነው። ብሩኬ እንግዲህ የአባትነት ጥግ በጣም የአባትነት ጥግ አባት ማለት ምን እንደሆነ በጣም በትልቁና በሰፊው ያሳየን ወንድማችን ነው እና በጣም ነበር እንግዲህ ብሩኬ እንዲመለስልን ነገሮች እንዲቋጭ ሁላችንም
ተስፋ አድርገን ነበር የነበረው። እንግዲህ ደስ በሚል ሁኔታ ብሩኬ መጥቶ ከልጁና ከሚወዳት አፍቃሪው ጋር ከቅድስቴ ጋር እንዲሁም ብዙ መስዋዕትነትን የከፈለው የወንድምነትን ጥግ ወንድም ማለት ምን እንደሆነ ወንድም ማለት መከታ ጋሻ በቃ ሞትን ፊት ለፊት ተጋፍጦ ካዳነው ወንድሙ ከመድብል ጋራ ከመላ ቤተሰቡ ጋር እንዲሁም እንዲያጣ በቃ ሁሉም ሰው ጋር በጣም ደስ በሚል ሁኔታ ስለተገናኘ በጣም ነው ደስ ያለን። ዲያጣ እንግዲህ ለብሩክ በቃ እያዝጎደጎደች ያለፈውን በቃ በአንድ ቀን ለመጨረስ እያወራችለት ነበረ ማለት ነው። ያለፈውን ሁሉ ዝናን እኮ ይዘነው ደበደብ ነው ታይ ብሎ ለመነኝ። በቃ በስንት ልመና እኮ ደህና አድርጌ እኮ በጀርባው ስለቅበት ሲንጋለል ሲነሳ ሲወርቅ እያለች እንግዲህ ማህሌትን እኮ አስለፈለፍኳት እንግዲህ ምሳሌንና ቅድስቴን እኮ እኔ ነኝ ስጠብቃቸው የከረመው እያለች እንግዲህ ዳጣ የሌለ ነው ያመረተችው ነው የምላችሁ። የሌለ ምርት አመረተችው። ይሄ ወሬ ምርት ቤተሰቦቻችን እንግዲህ እንትና ብሩክም ፈገግ እያለ ያዳመጣት ነበረ። እንግዲህ ምሳሌም ለአባቷ ዛሬ እኔ ነኝ ምግብ የምሰራው ብላ እንግዲህ ፏፈሽ አድርጋ ሽንኩርቷን ከታትፋ ቆንጅዬ ሽሮ ሰርታ ለአባቷ አቅርባለች። አባቷም እንግዲህ በጣም ነው የሚጣፍጠው ብሏት ዳጣ በላችባት ባይሆን ለአባቴ ብላ አኖረችው ዳጣ ሰርቃ በላይባት። እሷም እንግዲህ ተናዳለች። ወይኔ ዳጣና ምሳሌ ሲጣሉ ደስ አይሉም ጋይዝ። የሆነ እየሳቅኩኝ ነበር። ተከታታይ ልጅነታችንን ያስታወሱኝና በጣም ደስ የሚል ነበረ። ቅድስቴም እንግዲህ ደግሞ ከብሩክ ያጠገቡና ያሳለፈቻቸውን እለታት ምን ያክል የጭንቅ ጊዜ እንደነበሩ በቃ ብዙ ነገሮችን በቃ እሱ ይመለሳል ብዬ ማለት እንዴት በቃ ናፍቆቷን ትዝታዋን ሁሉ ነገሯን ነበረ ስታስታውሰው የነበረችው። እሱም እንግዲህ ቅፍ አድርጎ ሰልሟታል፣ ሰላም ብሏታል ማለት ነው። ቤተሰቦቻችን ያው በጣም ደስ ይል ነበር በነገራችን ላይ ሁሉም ነገር። በተለይ ብሩኬ መምጣቱ እውነት በጣም ነበር ያስደሰተን። እኔ በጣም ነው ደስ ያለኝ ብሩኬና ቅድስቴ ሰላም በዚህ ልክ በቃ ቅፍ ብለው ማለት ነው። ቅድስቴ ስትመኘው የነበረውን ያንን የብሩኬን እቅፍ ያንን የብሩኬን ትንፋሽ እንደዚህ ናፍቋት እቅፍ በማድረጓ እኔ በጣም ነው ደስ ያለኝ ቤተሰቦቼ። ሌላው እንግዲህ ዝና ያው ማህሌት ናት ነገሩን እያቀጣጠረች ያለችው። እንግዲህ ቤት ይገዛለሻል ተብላ ተፍተፍ እያለች ነው። እንግዲህ ሞገስን ተገደልሽ ከድሮ ጀምራ ሞገስን ከገደልሽ የተባለ ነው ቃል የተገባላትና ይሄው አሁንም ተፍተፍ እያለች ነው። አሁን ደግሞ ሆስፒታል በተኛበት ገላለሁ ብላ እየለፋች ነው፣ ግን አይሳካላትም። ምክንያቱም የምትሰራው ነገር ሁሉ ዝም ብላ ስለሆነ ሴትዮዋም ዝም ብላ እንቶ ፈንቶ ስለሆነች ቤተሰብ አይሳካላትም ማለት ነው። እና እንግዲህ ተፍተፍ እያለች ነው። ይሳካላታል ብላችሁ ተስፋ ታደርጋላችሁ? እስኪ እናንተ ሀሳብ አስተያየታችሁን ስጡኝ። ግን እኔ አይሳካላትም። በዛ ላይ ደግሞ ሞገስ ምንም መሆን የለበትም። ለጓደኛው ሲል ትልቅ መስዋዕትነት ነው የከፈለው። ደም ተለግሶለት ኦፕራሲዮን ተሰርቷል። እንግዲህ ከተወሰነ ጊዜ በኋላ ወደ ቤቱ ይመለሳል። እሱም ከዚህ ይወጣል እና በቃ ምንም አይሆንም። ዳጣም እንግዲህ በጣም ደስ ብሏታል ብሩኬን በተለይ ማግኘቷ። ሲቀጥል ደግሞ እቺ ዳጣና ይሄ መርዞ ደላላው መርዞ እየሄዱ ነው ወደዛ ማለት ነው። በነገራችን ላይ ማህሌትን ዳጣና መርዞም ሊደርሱባት ይችላሉ። ምክንያቱም ዳጣ ወደ ሆስፒታል እየሄደች ስለሆነ ሞገስን ለማየት፣ ስለዚህ እሷም ልታገኛት ትችላለች። ዝሮ ያም ሆነ ሰው መድረሱ ነው ትልቁ ነገር። ምንም እንደማይሆን ተስፋ እናደርጋለን ቤተሰቦቻችን። በእርግጠኝነት ምንም አይሆንም። መርዞ እንግዲህ ና ሸኘኝ ብትለው እምብየው ብሎ ያው 200 ብር ከፍልሃለሁ ብላ ነው አባብላ እንግዲህ እሺ የቤተሰብ 200 ብር በቃ እሺ ይሁን ብሎ ተከትሏት ሄደው ዳጣና በዛ ብትለው ዳጣ እኮ በጣም ፈርታ ነው ቤተሰብ ያኔ ዝናን ስለምፈራ። በነገራችን ላይ መርዞ ቢኖር እኮ ከዝና እጅ አያድናትም፣ ግን ያው የመሰላትን ያክል ነው እላችኋለሁኝ። ሌላ እንግዲህ ሉላ በጣም ነበር እንትን ያለችው ሞገስን በዚህ ልክ ስታገኘው በጣም ነበር የከፋት። ግን ደግሞ ከዚህ መሄድ ስላለባት ሂጂ ብሎ እንግዲህ እሺ ብላ ተነስታ ሄዳለች ማለት ነው። ውድ ቤተሰቦቻችን
ሰላም ውድ የተከበራችሁ የዩቲዩብ ቤተሰቦች እንዴት ናችሁ? ለሰላምታ ብያላችሁ ይድረሳችሁ። ላይክ በማድረግ ቪዲዮውን ጀምሩ እስከ መጨረሻ ማታሰብ አስተያየታችሁን አስቀምጡልን። ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉን በጣም እናመሰግናለን። በቀጣይ በአዲስ ቪዲዮዎች እስከምንገናኝ ሰብስክራይብ፣ ላይክ እያደረጋችሁ አብራችሁን ጠብቁ ቤተሰቦች። ሁሌም ወዳችሁ ፈቅዳችሁ ስለምታበረታቱ ስለምትሰጡኝ ሀሳብ አስተያየት፣ ላይክ ስለምታደርጉልኝ፣ ሼር ስለምታደርጉልኝ በጣም አመሰግናለሁኝ። ቻናሌም አሪፍ እየሄደልኝ ነው። ሰብስክራይብ እያደረጋችሁ ነው። ያላደረጋችሁ ደግሞ ሰብስክራይብ አድርጉኝ። በአዳዲስ ቪዲዮዎች በቀጣይ በአዲስ ስራ እንገናኛለን። እስከዛ ሰብስክራይብ ላይክ ማድረጋችሁን አትርሱ። መልካም ጊዜ በያላችሁበት። እወዳችኋለሁ። ባይ ባይ።